ጣዕማችንን የምንፈልገው እዚህ ቱሊፕ ኦሎምፒያ ሆቴል ነው። እናንተም ደግሞ ታዩናላችሁ። የተለያዩ የውጭም የሀገር ውስጥም የተለያዩ ምግቦች አሉ። ምን ይመስላል የሚለውን ደግሞ በደንብ በስፋት እናያለን። አብራችሁን ሆኑ። ተመልካቾቻችን የምንገኘው ከሼፍ አራጋው ጋር ነው። አራጋው ዛሬ ምንድነው የምንሰራው? እናዘጋጅተህልናል? እሺ እኔ ያዘጋጀውላችሁ ስታርተር አቮካዶ ሰላድ አዘጋጅተናል። ግሪን ቺክን አዘጋጅተናል። ስታፍ ቢፍ አዘጋጅተናል። ስለዚህ ከምንድነው የምንጀምረው? አሁን ከስታርተር ነው የምንጀምረው። እሺ ስታርተር ለመስራት ምንድነው የሚያስፈልገው? ስታርተር ለመስራት ኦኒየን ያስፈልገናል። እሺ ቶማቶ ያስፈልገናል። ቺሊ ያስፈልገናል። ከዛ ራሱን አቮካዶ ያስፈልገናል። ሽንኩርት፣ ቲማቲም፣ ቃሪያ ከዛ ደግሞ አቮካዶ አንድ ላይ አድርገን እንሰራለን። ቤታችሁ በደንብ የሚታወቅበት ምግብ ምንድነው? ቤታችን በደንብ የሚታወቁበት ስቴክ ነው። ስቴክ እና ግሪን ቺክን በደንብ ይታወቃል። ያለን ግሪን ቺክን አሁን ከዚህ ከስታርተሩ በኋላ ግሪን ቺክን ነው የሚሰራው? አዎ። ዛስ ሲዝኒንግ እናረጋታለን። እቺ ቆንጆ በርበሬ፣ ጨው፣ ከዛ ትንሽ ዘይት፣ ከዛ ሌመን አለን። ዳቦችን ቶስት አድርገናል። እስቲ ያደረግናት እንያታ ቶስት የተዘጋጀ ዳቦ ነው። ትንሽ ቺፕስ ክሪፕስ ቺፕስ አይኖራታል። በዚህ ነው የምናቀርበው? በዚህ ነው የምናቀርባት። ስታርተራችን ችላት መስላለች። ይሄ የሚበላ ራሱ አይመስልም። አሁን ቀጥለን ምንድን ነው የምንሰራው? ቀጥለን የምንሰራው ግሪን ቺክን ነው።
እናደርጋለን። እንቀልማታለን ቺክናችን እዛ ጋር ሽንኩርት ይሄ የሚሰራው ተመሳሳይ አንድ አይነት ኦርደር እንዲደርስ ሶስ ማዘጋጀት አለብን። ሳይድ ዲሹ መጥበሻችን ስለጋለ ችክኑን እንጥላለን። ከዚህ ጋር ክሬም የሰራ ነው ያዘጋጀ ነው ክሬም ሶስ አለ። ይሄንን ሽንኩርታችን ላይ እናደርጋለን። ክሬም ሶስ የሚዘጋጀው በተር ይዘጋጅና ከዛ ትንሽዬ ፍሎር ከዛ ክሬም እናደርግበታለን። እዚህ ለማቀላቀል ፈልጋለሁ። የደረሰ ነገር የለም። ያን ሲዝኒንግ ላይ ቁንዶ በርበሬ በዚህ ሙያ ላይ ያው 11 አመት ሞልቶኛል። ያው እንግዲህ ናሽናል ሁሉናችን ሮፒያን ዲሽም ናሽናል አብዛኛውን ጊዜኛ ሮፒያን ዲሽ ነው። ናሽናልም ያው ኢትዮጵያዊ ስለሆነ በደንብ እንሰራለን ብለን እናስባለን። ይቻላል። አዎ በዘይት የተቀላቀለችው። ዘይት ሲባል ኖርማል ዘይት አለን፣ ኦሊቭ ኦይል ነው። ስፒናቻችን እንደዚህ አድርጎ ማስቀመጥ ምንድን ነው ጥቅሙ? ጥቅሙ ይዛ ፕላስቲክ ጋር ወደው የማይከተፍ ነገር ስለሆነ ሬዲ ተዘጋጅቶ መጠቀም አለበት። እንደ መሰለ ቼክ ማድረግ ራሱ ይተፋል በደንብ አድርጎ። በምትጫኛቸው ነገር ማንኛው አይጫንም። ቺክን ውስጡ ያለው ነገር እንዳይተፋ በራሱ ስሎ ባለ ሰዓት እሳት ነው የሚበስለው። በደቂቃ እንትን ከተባለ 18 ደቂቃ ነው የሚፈጀው። ማንኛውም አንድ ምግብ 18 ደቂቃ ነው የሚፈጀው። ስለዚህ እንደዚህ እኮ በቀላሉ ቤታችን ማዘጋጀት ይቻላል። ምን እናደርግ ነው? እዚህ ጋር ክሬም ሶስ ወይንም ማሽሩም ሶስ እዛው ላይ ቺክናችን ከወጣነ በኋላ ሬዲ ተዘጋጀ ማሽሩም ሶስ አለ። እሱን እናደርጋለን።
ክሬም ሶሱ በተር ነው የሚዘጋጀው። ማሽሩም አለው። በተር ይጠበስና ከዛ ማሽሩ ይጠበሳል። ትንሽዬ ኦኔሊ አብሮ ከማሽሩ ጋር ይጠበስና ከዛ ትንሽዬ ፍሎር አለው። ትንሽዬ ዳርክ ሶያ እናደርግበትና ማጥቆር ይቻላል። ወደ መጨረሱ ነው። አሁን ቴብልን በቃ ሴታፕ እየሰራ ነው። ይመስላል ይሄን ይመስላል። እዚሁ ነው ወይስ እዛው? አይ ይሻለኛል። ይሄን ሰርተናል። ሰርተናችን አለች። ይሄን የመሰለ ሰርተናል። ይሄን ይመስላል። ቴንክ ዩ። ስታፍ ቢፍ ነው የምንሰራው። ያለውን ውስጥ ያለው ስፒናች አለው፣ ቺዝ አለው። እሱ ሎር ተደርጎ ተጠቅሎ ወደ መጥበሻ ይጠበሳል። መጀመሪያ እንደዚህ ተዘጋጅቶ ይጠበስ። የገበታ ቅቤ ነው። አንድ ሰው አይበዛም? አይበዛም። ያው በግራም ስለሆነ። ስንት ግራም ነው ማለት ነው? ይሄ ከኛ ቤት 250 ግራም ነው። 250 ግራም ነው። ሲታይ ነው ስለሚመስል ነው። ትንሽ ብቻ ነው ሰዓት የሚያስፈልገው ማለት ነው። ገባ እንዲል ነው። እዚህ ጋር ማጅ ኮቴቱን እንሰራለን። ሲዘጋጅ እንዴት ነው? ይሄ ድንቹ ያው ብላንች ተደርጎ ከዛም በኋላ ይላጣና ይፈጫል። ለማቀላቀል ያህል ነው አይደል? እና በስለው ነገር አይኖርም። አይ ይቀላቀላል። ያለው ሽንኩርቱ ከተጠበሰ በኋላ ግድ ነው ሽንኩርቱ መጠበስ አለበት። ሽታው ራሱ ደስ ሲል የፐርሲሊኑና ገበታ ቅቤ ቀላቀለው ሽታ ይወጣል። በጣም ይሰማል። ዋናው እየመጣች ነው። ጨረስን ይመስላል። ትንሽዬ በርስል ያው
ዲኮሬሽን ናት። ይህን የመሰለ ቢፍ ራፕ ተዘጋጅቶልናል። አያምርም? ሚስት በላው ባቡቻለሁ። ብራችሁ ቆዩ። እንግዲህ በደንብ እያጣጣምን ቀምሳለን። እንግዲህ ሼፍ አመሰግናለሁ። የተለያዩ ቆንጆ ምግቦችን ሰርተህልኛል። እኔ ደግሞ እዛ ውጭ ወጥቼ ቀምሳለሁ፣ አጣጥማለሁ። እጅህ ይባረክ። በጣም ነው አመሰግናለሁ። እናመሰግናለን እናንተ ስለመጣችሁ። እሺ እንዴት ነበር ቆይታችሁ? በጣም ደስተኞች ነን። ውስጥ ከሼፍ ጋር በጣም ቆንጆ ምግቦች ናቸው የሰራሁት። እኔ በተለይ ይሄንን ቺክኑ ቀምሼው የማላውቀው ምግብ ነው የሰራሁትና ብዙ ነገር ደስ ይላል፣ ከአዲስ ኤክስፒሪየንስም ስለሆነ። ስለዚህ አንቺም የሰራሽውንም ሼፍም የሰራውንም እንቀምሳለን ማለት ነው። በደንብ እስቲ ቀምሰን ደግሞ ለተመልካቾቻችን ምን ይመስላል የሚለውን እንገልጻለን። በጣም ጥሩ። ከስታርተር እንጀምር። እሺ እሱ እንጀምርና ሌላውን ደግሞ ባለት እናደርጋለን። እሺ እንግዲህ ስታርተሯን ስንሰራ አቮካዶ፣ ቲማቲም፣ ሽንኩርት ምናምን ነገር ቀላቅሎበታል። ሲቀመጥ ደግሞ ምን ይመስላል የሚለው እኔ ቆንጆ ቬጂቴብል ስታርተር ነው። ስለዚህ አንቺ ሙያ እዚህ ውስጥ ገብቷል ማለት ነው። በደንብ ልክተፍ ብዬ ነበር ግን ፈቃደኛ አልሆነልኝም ሼፍ። ያው ስራው እንዳታበላሽበት መሰለኝ። በጣም ደስ ይላል። በጣም ደስ ይላል። ቆንጆ ነው በጣም። እንግዲህ እንዳየሽው የቱሊፕ ኦሎምፒያ ሆቴል በጣም እንዳየሽው ቆንጆና ማራኪ ሆቴል ነው። በጣም አቀራረባችሁም አቀባበላችሁም በጣም ነው ደስ የሚለው ነው ይወድቻለሁ። ችግር ትልቅ መሳት ኦፍ ኮርስ ፕሊዝ። እሺ ነገም የቀረበ ያጓጓል ሲታይ በጣም አቀራረቡ ደግሞ ሲያምር ያው መጀመሪያ አይን አይደል የሚበላው በጣም ደስ ይላል። ፈርስት ኢምፕሬሽን አይን ላይ ስለሆነ ምግብ ላይ ተሳክቶላቸዋል ብዬ አስባለሁ። ቆንጆ ምግብ ነው የሰራችው። በጣም ነው የሚጣፍጠው። ከዛ አቀራረቡ፣ ፍጥነቱስ፣ አሰራሩ ብታይ ያው የሰርቪስ ዴሊቨሪው ከምግቡ ጣዕሙ ጋር ስለሚዋይ ሰርቪስ ዴሊቨሪ ይታያል በደንብ። እንግዲህ ተመልካቾቻችንም ወደዚህ ቀረብ ብለው መተውም እንዲያዩት ይህን የመሰለ ምግብ እንዲበሉት አድራሻችሁ ሴት ይገኛል? ዌል የቱሊፕ ኦሎምፒያ ሆቴል አድራሻችን መሀል አዲስ አበባ መስቀል ፍላወር አካባቢ ነው የሚገኘው። እንዳያችሁት ኢንዱስትሪ ውስጥ ቆየት ያለ ሆቴል ነው። ወደ 7 ዓመት አካባቢ የሰራ ቱሊፕ ኦሎምፒያ ሆቴል ብዙ ሰርቪሶችን ይሰጣል። በተለየ በሩም ሰርቪስ ወይ ደግሞ በአልጋ ሰርቪስ እንሰጣለን። ወደ 109 አልጋዎች አሉ። ከነሱ ውስጥ 109 አልጋዎች ውስጥ እንከፋፍላቸዋለን ታይፓቸውን። በተለይ በየስታንዳርዳቸው ታይፕ እንከፋፍላቸዋለን። 3 አይነት ስታንዳርድ ታይፕ አለን። አንደኛው የስዊት ሩም የምንለው ፋሚሊ ሩም፣ ተለቅ ያለ ሩም ስዊት ሩም እንለዋለን። ያን ለየት የሚያደርገው ሩሙ ጃኩዚ ያለው፣ 2 ባዝሩም ያለው፣ ሳሎን መኝታ ቤት ያለው፣ ሰፊ ደግሞ የባልኮኒ ወይም ደግሞ በረንዳ ለእይታ ደግሞ የሚሆን በረንዳ አለው። ያው 9ኛ ፎቅ ላይ ስላለ ለከተማው እይታ ደግሞ ቆንጆ የሆነ እይታ አለው። እንደምታዩ ከተማችን አምሯል። ስለዚህ ሰው ቆሞ ማየት ይፈልጋል ከፍ ያለ ቦታ ላይ። ታይፕ ኦፍ ሩማችን አንደኛው ትልቁ እሱ ነው፣ ፋሚሊ ሩም የምንለው። ሌላኛው የዴሉክስ የምንለው አለ። እሱም አንዱ ታይፕ ነው። ትዊን ሩም የምንላለ 2 ሆኖ ለሚመጡ 2 አልጋ አንድ ሩም ውስጥ ያለው ማለት ነው። ሌላኛው ስታንዳርድ ብለን አብዛኞቹ የሚፈልጉት እና በዛ ያለ ሩም ደግሞ ያለን ስታንዳርድ ላይ ነው። በዚህም ረገድ ከሩሙ ጋር የምንሰጣቸው ኮምፕሊመንተሪ ሰርቪሶች የምንላቸው ደግሞ ትራንስፖርት ከኤርፖርት እናመጣለን። ከዛም ደግሞ እንግዳችን ቆይታውን ጨርሶ ወደ ምትመጣበት ሲመለስ ደግሞ ወደ ኤርፖርት እንሸኛለን ማለት ነው። ሌላኛው ደግሞ የኮምፕሊመንተሪ ወይም ደግሞ ከሩሙ ጋር የተካተተ ቁርስ አለን። ቆንጆ እንዳያሽው በጣም ማራኪ እና ቆንጆ ሬስቶራንት ላይ ኤቭሪ ሞርኒንግ ቆንጆ ቁርስ እንሰጣለን ለእንግዶቻችን። ሌላኛው ሰርቪሳችን ጂም አለን። አንድ እንግዳ ሩም ከያዘ ከቁርሱም ከሸትሉም ባሻገር ደግሞ የጂም ሰርቪስ እዚህ ሲቆይ ዱብ ዱብ ማለት ሲፈልግ
አንዴ ደግሞ አየር መቀየር ሲፈልግ ወደ ጂማችን ይሄዳል። ቆንጆ ታይም ያሳልፋል ማለት ነው እዛ ጋር። ባጭሩ የምንሰጣቸው ሰርቪሶች ይሄን ይመስላሉ። እንደ ሆቴል ደግሞ የሰርቪስ ደግሞ ሌላው ደግሞ አድራሾች አሉ። ቆንጆ አድራሾች ስታንዳርዳቸውን የጠበቁ አድራሾች አሉ። ወደ 4 የሚሆኑ አድራሾች አሉ። ዛት ሚን ሩም ሳይዛቸው ሰፋ ያለም አነስ ብሎም ደግሞ ዲስከስ ማድረግ እንፈልጋለን የሚሉ ቦርድ ሩም አድራሾች አሉ። ኢቨንቶችን ማዘጋጀት የሚፈልጉ እንግዶችም ካሉ እንደ በርዝዴ ኢቨንት፣ ግራጁዌሽንም ካለ ሰርግ መልስም ካለ ደግሞ እኛ አለንላቸው ነው የምንላቸው። ስለዚህ ቱሊፕ ኦሎምፒያ መጥቶ ምንም የቀረ ነገር የለም። ፉል ሰርቪስ ነው። ከሱም ይልቅ ደግሞ ለየት የሚያደርገን ቆንጆ ሰርቪስ የሚሰጡ ስታፎች አሉ። ከሁሉም ሆቴሎች ይለየናል ብለን የምናስበው ከፕሮዳክቱ ይልቅ ሰርቪሳችን ነው። እኛ ቤት መጥቶ ሳይደሰት የሚመጣ እንግዳ የለም። ይምጡ እንላለን። ዋው እንግዲህ ልንቀምሳት ነው። የተጠቀማቸው ግብአቶች አንድ ላይ ተቀላቅሎ የፈጠረው ቴስት የምር ልዩ ነው። ዋው በጣም ነው የወደድኩት። እናመሰግናለን። ሁሉንም ነገር በጣም ነው የወደድነው። ፕሮግራማችንም አዲስ ጣዕም እንደመሆኑ መጠን አዲስ ጣዕም ያገኘንበት እንግዲህ ተመልካቾቻችንም እዚህ መምጣት ከፈለጉ አድራሻችን ቅድም እንደተገለጸው የሚገኘው በመስቀል ፍላወር ነው። ቆንጆም እይታ አለው። እሱን እያያችሁ እይታችሁንም ጥሩ ነገር እያያችሁ እነዚህን የመሰሉ ቆንጆ ምግቦችን መብላት ትችላላችሁ። እኔ በጣም ነው የወደድኩት፣ ቃላት የለኝም። ግን እስቲ አንተም ቀረ የምትለው መልእክት ካለ ማስተላለፍ ትፈልገው ነገር ካለ ድሉ ልስጥክ። ዌል ማለት የምፈልገው ፋይናሊ የሀገሬ ቲቪ እንደውም አዲስ ጣዕም አዘጋጆች እኛ መርጣችሁ ስለመጣችሁ በጣም እናመሰግናለን። በራችን ሁሌም ለእናንተ ክፍት ነው። እንግዶቻችንም መቼም 24/7 ቤታችን ክፍት ነው። እነሱን ለማስተናገድ ምንም አይነት ኢቨንቶችን ሬዲ ስለሆንን ሁሌም ነው እንላለን። ሁሌም አዲስ ጣዕም እየቀመሳችሁ አመሰግናለሁ። እሺ በጣም አመሰግናለሁ። እኔም ተመልካቾቻችን በአዲስ ጣዕም ፕሮግራም የነበረን ቆይታ ይሄንን ይመስል ነበር። እኛም አዲስ ጣዕማችንን አግኝተናል። የነበረን ቆይታም እዚህ ቱሊፕ ኦሎምፒያ ሆቴል ውስጥ ተገኝተን ቆንጆ ቆይታ አድርገናል። ሳምንት በሌላ አዲስ ጣዕም እስከምንገናኝ ድረስ ደህና ሆኑ።